መዝሙር 98 መዝሙር ለእግዚአብሔር አዲስ ዝማሬ አቅርቡ፣ እርሱ ድንቅ ነገሮችን አድርጓልና፣ ቀኝ እጁ ቅዱስ ክንዱም ማዳንን አድርገውለታል። እግዚአብሔር ማዳኑን አሳወቀ፣ ጽድቁንም በሕዝቦች ፊት ገለጠ። ለእስራኤል ቤት ምሕረቱን ታማኝነቱንም አሰበ። የምድር ዳርቻዎችም ሁሉ የአምላካችንን ማዳን እዩ። ምድር ሁሉ ለእግዚአብሔር እልል በሉ፣ ውዳሴን አፍልቁ፣ በደስታና በዝማሬ አመስግኑ። ለእግዚአብሔር በገና ደርድሩለት፣ በበገናና በዝማሬ ድምፅ ዘምሩለት። በእንቢልታና በመለከት ድምፅ በንጉሱ በእግዚአብሔር ፊት እልል በሉ። ባህርና በውስጡ ያለው ሁሉ፣ ዓለምና የሚኖሩባትም ሁሉ ያስገምግሙ። ወንዞች በእጃቸው ያጨብጭቡ፣ ተራሮችም በአንድነት ይዘምሩ። እነዚህ በእግዚአብሔር ፊት ይዘምሩ፣ እርሱ በምድር ላይ ሊፈርድ ይመጣልና። በዓለም ላይ በጽድቅ በሕዝቦችም ላይ በእውነት ይበይናል። አሜን። መዝሙር 98 ልክ እንደ 96 ሁሉ ምን አይነት ጥሪ ያቀርባል? እግዚአብሔር ንጉስ ከሆነ ዘምሩ። ይሄ የእግዚአብሔር ንግስና የሚያዘምር ንግስና ነው። ሌሎች እኮ ሲነግሱ ታለቅሳላችሁ። ምድራዊ ንጉስ ነግሶ አልቅሳችሁ አንብታችሁ ባሪያ አድርጓችሁ አሰቃይቷችሁ ጨቁናችሁ ነው። እግዚአብሔር ሲነግስማ በቃ መዘመር ነው። መዘመር የእግዚአብሔር ንግስና የሚያስደስት ሐሴት የሚያስደርግ የሚያዘምር እልል የሚያስብል ነው ይለናል። ቁጥር 1 አዲስ ዝማሬ አቅርቡ። 96 ላይም አዲስ ዝማሬ አቅርቡ። አዲስ ዝማሬ በአዲስ ኪዳን ውስጥ የራእይ መጽሐፍ ውስጥ ነው የምናገኘው። ራእይ 5 ላይ አዲስ ዝማሬ ዘመሩ ይለናል። 24ቱ ሽማግሌዎች ከአራቱ ሕያዋን ፍጡራን ጋር ሆነው 24ቱ ሽማግሌዎች ምናልባት 12ቱ ደቀ መዛሙርትና 12ቱ ነገዶቹን የእስራኤልን ነገዶች ማለትም ይሄ የታደሰውን የእግዚአብሔርን ማህበረ ምእመናንን የሚወክል በአጭር ቋንቋ ቤተክርስቲያንን የሚወክል ማህበረ ምእመናን በሙሉ በምን ይሰየማሉ? በ24ቱ ሽማግሌዎች። አራቱ ሕያዋን ፍጡራን ደግሞ የምድር ፍጡራን በሙሉ ይወክላሉ። መልካቸውን ስታዩት እነሱን ስለሚወክል ስለዚህ ያለው ፍጥረት በሙሉ ለእግዚአብሔር አዲስ ዝማሬን ሲዘምር ባለራእዩ ዮሐንስ አይቷል። እና ዮሐንስ እንደዚህ ነው የሚነግረን 5 ቁጥር 9 እንዲህም እያሉ አዲስ መዝሙር ዘመሩ። መጽሐፉን ልትወስድ ማኅተሞቹንም ልትፈታ ይገባሃል፣ ምክንያቱም ታርደሃል፣ በደምህም ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል። ለአምላካችንም መንግስትና ካህናት አድርጋቸዋል፣ እነርሱም በምድር ላይ ይነግሳሉ። ንግስና አለው፣ መዋጀት አለው፣ የእግዚአብሔር መስዋዕትነት አለው። ሁሉን ቻይነቱን ያዘለ አዲስ መዝሙር ነው። አያችሁ፣ አዲሱ መዝሙር ድነቱን ይናገራል፣ ንግስናውን ይናገራል፣ አብረነው ደግሞ መቀጠላችንን ይናገራል። እኛም ማህበረ ምእመኑ አብረነው እንቀጥላለን ብሎ ይናገራል። ስለዚህ መዝሙር 98 ቁጥር 1 አዲስ ዝማሬ አቅርቡ። ንግስናውን የሚቀበል ሁሉ ይሄን አዲስ ዝማሬ ይዘምራል። የእግዚአብሔር ንግስና ያስደሰተው በሙሉ በአዲስ ዝማሬ አንደበቱን ይከፍታል ይለናል። ትዩ መስመርኒ እርሱ ድንቅ ነገሮችን አድርጓልና ይላል። አዲስ ዝማሬ የምታቀርቡት እስከ ዛሬም ድንቅ ነገሮች ይለናል አይደል? የእግዚአብሔር ድንቅ ስራዎች ካለን መዝሙራት ውስጥ 3 ድንቅ ስራዎች፣ ማዳኑ፣ ፍርዱ፣ ፍጥረቱ 3 ድንቅ ስራዎች አሉት እግዚአብሔር። 3 ድንቅ ነገሮች ሲፈጥር ድንቅ ነው የሚያደርገው። ምክንያቱም ሲፈጥር ከጨለማ ለይቶ ብርሃንን ፈጥሯል። የእግዚአብሔር መንፈስ በውሆች ላይ በቀውስ በሆነው ነገር ላይ አሸንፎ ኃያል ሆኖ አዲስ የሆነን ስራ ሰርቷል። ቅርጽ የለሽ ከሆነው ነገር ውስጥ ውበት ያለሽ ይህንን ትልቅ ፍጥረትን አምጥቷል። ሲፈጥር እግዚአብሔር ድንቅ ነው። ከዛ ደግሞ ሲያድን ህዝቡን ሲያድን የዘጸአት 14ቱ ማዳን በእኛም ህይወት ውስጥ የተደገመ ማዳን ነው። ከጨካኙ ከፈርዖን ከአውሬው ከፈርዖን ህዝቡን ሲያስጥላቸው በተዘረጋች ክንዱ በትልቅ ኃይሉ ህዝቡን አስጥሎ ከባርነት ወደ ረፍት አምጥቷቸዋል። ማዳኑም ድንቅ ነው። ከዛ ደግሞ የሚመጣ ፍርዱ ደግሞ አለ። ስለ ፍርዱ እስራኤል ታውቃለች። ሲፈርድ እግዚአብሔር ትክክል እንደሆነ ድንቅ እንደሆነ ታውቃለች። ሲፈርድም እግዚአብሔር ድንቅ ነው። በቃ ይሄ ሙሉ የሆነ እግዚአብሔራዊን እይታ ይሰጠናል። ስለዚህ እርሱ ድንቅ ነገሮችን አድርጓልና ሲል የሚያስበው አውቶማቲክሊ ፍጥረቱን ማዳኑና ፍርዱን ነው።
ድንቅ ነገሮች አድርጓል፣ ዘምሩ። ቀኝ እጁ ቅዱስ ክንዱ ማዳንን አድርገውለታል ይላል። የእግዚአብሔር ቀኝ እጅ ሲል በሰውኛ አገላለጥ ጠንካራ የሆነው መስሪያ የሆነው እጁ እያለን ነው አይደለ? ቅዱስ የሆነው ክንዱ ድንቅ ማዳን አድርገውለታል፣ ማዳንን አምጥቶለታል። የመጨረሻ እግዚአብሔር ሲነግስ የሚያድነው የሰው ልጆችን ብቻ ሳይሆን አጽናፈ ዓለሙን ነው። አጽናፈ ዓለሙን። አሁን ይህ አጽናፈ ዓለሙ በመቃተት ውስጥ አለ፣ አልተፈወሰም ይህ ዓለም። እኛ ከኃጢአት በሽታ ተፈውሰን ቀምሰናል ፈውሱን አይደለ? ተፈውሰናል። ያልተፈወሰ ደግሞ አለ። የእግዚአብሔርን መምጣት የሚጠብቅ አጽናፈ ዓለም አለ። ያልተፈወሱ ሰዎች አሉ፣ ያልተፈወሱ ፍጥረቶች አሉ። ስለዚህ ማዳኑ ደግሞ የሚገለጥበት ንግስና ይገለጣል፣ ገና ይገለጣል በመጻዩ ጊዜ። ቁጥር 2 እግዚአብሔር ማዳኑን አሳወቀ፣ ጽድቁንም በሕዝቦች ፊት ገለጠ። አሁን ስለ መዳን አይደለ ትኩረቱ ቁጥር 1። ስለዚህ ቁጥር 2ም ማዳኑን የሚያሳውቅበት ጊዜ ይመጣል፣ ጽድቁን በሕዝቦች ፊት ይገልጣል ይለናል። ይሄ ሎካል በሆነው ነው አሁን የሚነግረን። ከቁጥር 1 እስከ 3 ስለ እስራኤል ሕዝብ ነው እየነገረን ያለው። በእስራኤል ፊት፣ በሕዝቦች ፊት፣ የሱ በሆኑት ፊት ይሄን ድነቱን ይገልጣል ይለናል። ይሄ ድነቱ በደንብ ሁሉም እስራኤላዊ ያውቃል፣ ከሱ ቤት ስለሚጀምር፣ እግዚአብሔር ከሱ ከሆኑት እርሱን እናውቃለን ከሚሉት ስለሚጀምር። ቁጥር 3 ለእስራኤል ቤት ምሕረቱን ታማኝነቱንም አሰበ፣ የምድር ዳርቻዎችም ሁሉ የአምላካችንን ማዳን አዩ ይላል። አሁን ከእስራኤል ደግሞ ዘለል ይላል አይደለ? የእስራኤል ቤት ሄሴዱን ያውቃል፣ ኤሜቱን ያውቃል። ሄሴድና ኤሜት ሁሌም ይመጣል፣ ምሕረት፣ ታማኝነት። የምድር ዳርቻዎችም ሁሉ የአምላካችንን ማዳን አዩ፣ የሹዋን አዩ። አይገርም? እሱ እኮ ነው ቃሉ። የሹዋን ያዩታል፣ ከእግዚአብሔር ዘንድ የሚመጣውን የሹዋን ያዩታል። እስራኤል ታያለች፣ የምድር ዳርቻ ሁሉ የሹዋን ያዩታል ይለናል። የእግዚአብሔር የአምላካችን ማዳን ይታያል። ድብቅ ይሄ ሀገራዊ ብቻ ሆኖ አይቀርም፣ የምድር ዳርቻዎች ሁሉ ላይ ይገለጣል ማዳኑ ይላል። ስለዚህ ከቁጥር 1 እስከ 3 ፎከሱ ድነት ድነት ድነት፣ ማዳን ማዳን ማዳን፣ ድነትን ነው። ከ4 እስከ 6 ደግሞ እንየው። ከ4 እስከ 6ም ራሱን የቻለ ነው። በምን ቃል ይታቀፋል? እልልታ በሚለው ቃል ይታቀፋል። እልልታ፣ እልል። ምድር ሁሉ ለእግዚአብሔር እልል በሉ፣ ውዳሴን አፍልቁ፣ በደስታና በዝማሬ አመስግኑ። ምድር ሁሉ ለማን እልል በሉ? ለእግዚአብሔር እልል በሉ። ነጋሲው የሆነው አንዱ ነጋሲያችን የሆነው እግዚአብሔር፣ ለእርሱ እልል በሉ። ከዛ ትእዛዝ ይሰጠናል። ውዳሴን አፍልቁ፣ እልል በሉ የመጀመሪያው ትእዛዝ ነው። ውዳሴን አፍልቁ ሁለተኛው፣ በደስታና በዝማሬ አመስግኑ ሶስተኛው፣ ለእግዚአብሔር በገና ደርድሩለት አራተኛ፣ በበገናና በዝማሬ ድምፅ ዘምሩለት አምስተኛ፣ በእምቢልታና በመለከት ድምፅ አሰሙ ስድስተኛ፣ በንጉሱ በእግዚአብሔር ፊት እልል በሉ ይደገማል። 6 ትእዛዞች በእልልታ ውስጥ ታቅፈው እናያለን። ውዳሴ፣ ደስታ፣ ዝማሬ፣ በገና፣ እምቢልታ፣ መለከት የሚባሉ ሀሳቦች ለእስራኤላውያን አዲስ አይደሉም። መለከት በተለይ መዝሙራት ውስጥ የምናገኘው እዚህ ክፍል ላይ መዝሙራት ውስጥ። ዘሁልቁ ላይ ግን እግዚአብሔር መለከት ስራልኝ ብሎ ሙሴን አዞታል። እግዚአብሔር የሚያዛቸው ቅዱስ የሆኑ ዕቃዎች አሉ እንዲሰሩ የሚያዛቸው፣ በተለይ ለአምልኮ የሚጠቀምባቸው፣ ለድንኳኑ ስርዓት፣ ለማስተስሪያ ስርዓት የሚጠቀምባቸው እግዚአብሔር ራሱ መመሪያ ሰጥቶ እንዲህ አይነት ዕቃ ይሰራል ብሎ የሚሰጣቸው ትእዛዞች አሉ። አንዱ ከሰጠው ትእዛዝ መካከል መለከት ሲነፋ ከዚህ ቀደም ሲና ምድረ በዳ ላይ ነው የሰሙት። በሰው የተነፋ መለከት አይደለም። እግዚአብሔር ሲወርድ እንደ መለከት የሆነ ድምፅ ሲና ተራራ ሲጨስ፣ እሳት ሲመጣ፣ ኃይለኛ ነጎድጓድ ሲመጣ መለከት ሰምተዋል። እግዚአብሔር ሲወርድ፣ እግዚአብሔር በሕዝቡ መካከል ሊኖር ሲወርድ ሁልጊዜ የመለከት ድምፅ አለ። በጣም መጽሐፍ ቅዱስ ይህንን ሐሳብ ይነግረናል። የመለከት ድምፅ ተመልሶ ስለሚመጣ ነው ትኩረት ምሰጠው። የመለከት ድምፅ ንጉሳዊ ነው። ንጉሱ ሲገለጥ፣ ንጉሱ ሲመጣ መለከት ሲነፋ በቃ ያስታውቃል፣ ንጉስ መጥቷል ይባላል መለከት ሲነፋ። ይህንን እውነታ የጥንትም ነገስታቶች ይጠቀሙበታል።
አይ ቲንክ አሁን የሚጠቀሙት ብሪቲሾች ናቸው። ሮያል ፋሚሊው ሲወጣ ሲገባ መለከት ይነፋሉ። ስለዚህ መለከት ከሰማችሁ ብድግ ብድግ ነው የምትሉት። ብድግ አንድ የሚነግስ ንጉስ በመካከላችሁ እየመጣ ነው ይላል። ለዛ ነው ይህንንም ትእዛዝ የሚሰጠን በበገና በዝማሬ በመለከት ድምፅ ይለናል። መለከት እግዚአብሔራዊ የታዘዘ የሙዚቃ መሳሪያ ነው። ሌሎቹንም የሙዚቃ መሳሪያዎች ተጠቀሙ ይለናል። ሁለተኛ ዜና 29 ላይ ካህናቱ ይህንን ሲያደርጉ እናያለን። እና ካህናቱ ማን ያዘዛቸው ይለናል? ዳዊት ባዘዘው የዜማ ዕቃዎች መሰረት ይለናል። ዳዊትም ይሄ እውነት ስለገባው አዟቸዋል። እነዚህን መሳሪያዎች ተጠቀሙ ይላቸዋል። ሁለተኛ ዜና 29 ላይ ይሄ ከምርኮ በፊት ነው። ከምርኮ በኋላም ድጋሚ ሲጠቀሙት እናያለን። እዝራ 3 ላይ እናገኘዋለን። እዝራ 3 ቁጥር 10 ላይ ሲመለሱ የሚጠቀሟቸው ሌዋውያን የሚጠቀሟቸው የሙዚቃ መሳሪያዎች እና ውዳሴ እና መዝሙር በሙሉ ይሄንን ያመላክታል። ስለዚህ እግዚአብሔራዊ ትእዛዝን ሁልጊዜ ለማስፈጸም እንደሞከሩ ከታሪክም ከመጽሐፍ ቅዱስም እናያለን። መለከት የእግዚአብሔር የንጉሳችን መገለጫ መሳሪያ ነው። በሱ በንጉሳችን በእግዚአብሔር ፊት እልል እንላለን ብለው መለከት ያሰማሉ። መለከት ደግሞ በአዲስ ኪዳንም እንደምናየው ንጉሳችን ሲመጣ መለከት ይነፋል አይደል? በጳውሎስ ደብዳቤ ውስጥም በራእይም ውስጥ የምናገኘው መለከት ይነፋል። መጻዩ ንጉሳችን ለመጨረሻ ጊዜ ሊነግስ ሲመጣ በመለከት ድምጽ ነው እንደሆነ ጳውሎስም ይነግረናል። ይቀጥላል መዝሙረኛው ቁጥር 7 ባህርና በውስጡ ያለ ሁሉ ዓለምና የሚኖሩባትም ሁሉ ያስገምግሙ። ከቁጥር 7 እስከ 9 ደግሞ አንድ ነገር ይደግምልናል። ዓለም የሚለው አቃፊ ሐሳብ ነው። ቁጥር 9 ላይ ዓለም አለ፣ ቁጥር 7 ላይ ዓለም አለ። አሁን እስካሁን ድረስ ከእስራኤል ጀመረ፣ ከዛ ወደ ምድር ዳርቻዎች ሄደ፣ ከዛ ወደ ምድር ሁሉ አለ። አሁን ደግሞ አጽናፈ ዓለሙ ይሄ ፍጥረት በሙሉ እስከ ዛሬ ድረስ ሲቃትት የኖረው ፍጥረት በሙሉ ጳውሎስ ሮሜ 8 ላይ እንደሚለን ፍጥረት ሁሉ ጌታችን እስኪገለጥ ምን እያደረገ ነው? እየቃተተ ነው፣ እያዘነ እያለቀሰ ነው፣ እየቃተቱ ነው። የእግዚአብሔር ልጆች እስኪገለጡ የእግዚአብሔር ልጅም እስኪገለጥ እየቃተቱ እንደሆነ ይነግራል። ሮሜ 8:19 ላንብብላችሁ። ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል። ፍጥረት ሁሉ ለከንቱነት ተዳርጓል። ይኸውም በራሱ ምርጫ ሳይሆን ለተስፋ እንዲገዛ ካደረገው ከፈቃዱ የተነሳ ነው። ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደ ሆነው ወደ ከበረው ነፃነት እንዲደርስ ነው። እስከ ነፃነቱ ድረስ ባሪያ ነው ፍጥረት ሁሉ፣ ምክንያቱም በወደቀው ዓለም ውስጥ ስላለ። እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ እንደሚገኝ እናውቃለን። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን ይላል። አሁን በወደቀው ዓለም ውስጥ ያለን ሁላችንም እየቃተትን ነው እያለን ነው። ሁላችንም የመጨረሻውን ዝማሬ ገና አልዘመርንም። የመጨረሻውን ሳቅ ገና አልሳቅንም። ግን ያ ቀን ይመጣል። ጌታችን ኢየሱስ ክርስቶስ ሲገለጥ የመጨረሻ ጊዜ ጌታችን በዙፋኑ ላይ የዳዊት አብራክ የሆነው ከዘሩ ይወጣል፣ ንጉሳዊው ቅባት ይቀጥልበታል የተባለው ንጉሳችን ሲመለስ ሐዘን ያበቃል፣ ወደ ሐሴት እንገባለን። ለቅሶ ያበቃል፣ ወደ ሳቅ እንገባለን። እንጉርጉሮ የሐዘን እንጉርጉሮ ያበቃል፣ ወደ አዲስ ዝማሬ እንገባለን። ይሄ የመጽሐፍ ቅዱስ የሰጠን እውነተኛ የሆነ ተጨባጭ የሆነ ተስፋችን ነው። ለዛ የኛ ሃይማኖት የኛ እምነት በዚህ እውነት ላይ ነው የተመሰረተ። የትኛውም የዓለም ሃይማኖት ይሄን ተስፋ አይሰጥም። የትኛውም ይሄ ተስፋ ያለው እኛ ጋር ብቻ ነው። ቀን ይመጣል የምንስቅበት፣ ቀን ይመጣል ለዘላለም እረፍት ውስጥ የምንገባበት አንድ ቀን ይመጣል። ተሸካሚው እረኛው ንጉሳችን ዙፋኑ ላይ የሚቀመጥበት፣ በጽድቅና በእውነት የሚፈርድበት፣ በፍትህና በትክክለኝነት የሚያስተዳድርበት፣ ይሄ የምታዩት ፖለቲካ ሁሉ የሚቀየርበት አንድ ነጋሲ ይኖራል። ያኔ እሱ ሲመጣ አሁን ወደው ያልተገዙለት ያኔ ሳይወዱ በግዳቸው ይገዙለታል። ወደ እሱ ሐሳብ ነው አሁን የምንመጣው። ባህርና በውስጧ ያለው ሁሉ። ባህር ምን ይወክላል? በተለይ በብሉይ
የጨለማውን ኃይል በእባቡ መንገድ የሚሄደው ያ አልገዛ የሚል ቅርጽ የለሽ ማድረግ የሚፈልግ ማዋጥ የሚፈልግ ኃይልን ይወክላል ባህር። መጀመሪያ መንፈስ ቅዱስ እግዚአብሔር የፍጥረቱን ስራ ሲጀምር መንፈስ ቅዱስ መጥቶ በውሆች ላይ ነው ያረፈው። አስገዛው አይደለ? ረበበበትና ኃይሉን አሳጣው። ረበበበት፣ ቁጭ አለበት ይለናል። ስለዚህ ይሄ አልገዛ ባዩን ነገር ያስገዛዋል። ለአንዴና ለመጨረሻ ጊዜ በውስጡ ያለውን ያስገዛዋል፣ ራሱንም ያስገዛዋል ይለናል። ዓለምና የሚኖርባትም ሁሉ ያስገምግሙ ይላል። ያስገምግሙ ማለትም ያነብንቡ፣ ንጉሳችን መጣ ይበሉ፣ ንጉሳችን መጣ እያሉ ይጮሃሉ፣ በቃ ይዘምራሉ። እኛም እንዘምራለን፣ ፍጥረቱም ይዘምራል። አቤት ያን ቀን እንዴት እንደሚሆን ብቻ ማየት አለብን አይደለ? እንዴት ይሆን የሚዘምሩት? ተራሮች ያጨበጭባሉ፣ ዛፎች ያጨበጭባሉ፣ ባህር ያስገመግማል፣ ፍጥረት ሁሉ ይዘምራል ይለናል እግዚአብሔር ሲነግስ። ወንዞች በእጃቸው ያጨብጭቡ፣ ተራሮች በአንድነት ይዘምሩ። ይህ ሁሉ ነገር ለሱ እንደሚገዛለት ይነግረናል። በሚታየው ዓለም ያለው ነገር ሁሉ ለእግዚአብሔር ይገዛል። የምድር ዳርቻዎች ሁሉ ለእግዚአብሔር ይገዛሉ። ጥልቁ ሁሉ ለእግዚአብሔር ይገዛል። ከፍታው ሁሉ ለእግዚአብሔር ይገዛል። በማይታየው ዓለምም ያለ ነገር በሙሉ እነዚህ በተፈጥሮ ስም የተወከሉት ነገሮች በሙሉ ባህር፣ ወንዝ፣ ተራራ፣ ዓለም የሚወክሏቸው በማይታይ ዓለም ያሉ ኃይላት አሉ። ይወክሏቸዋል እነሱን በሙሉ አስገዝቶ አንድ ቀን ለእርሱ ዕውቅና ይሰጣሉ ይለናል። ያጨበጭቡለታል፣ ይዘምሩለታል፣ ይሰግዱለታል፣ ያስገመግሙለታል። ዕውቅና ለአንዴና ለመጨረሻ ጊዜ እግዚአብሔር ነው ንጉሳችን ብለው ዕውቅናን ይሰጣሉ ይለናል። ቁጥር 9 እነዚህ በእግዚአብሔር ፊት ይዘምሩ፣ እርሱ በምድር ላይ ሊፈርድ ይመጣልና በዓለም ላይ በጽድቅ በሕዝቦችም ላይ በእውነት ይበይናል ብሎ ይደመድማል። በሁሉ ነገር ላይ በጽድቅና በእውነት ለመፍረድ፣ ለመበየን፣ ለመንገስ ይመጣል ይህ ንጉሳችን። ስለዚህ እነዚህ በሙሉ በማን ፊት ይዘምሩ? በእግዚአብሔር ፊት ይዘምሩ። ባለፈው ሳምንትም እንዳየነው ነው የእግዚአብሔርን ንግስና ስታሰላስሉት መዘመራችሁን ካሁኑ ነው የምትጀምሩት ይላል። ካሁኑ ጀምሩ፣ ካሁኑ አምልኩት፣ ካሁኑ ንጉሳችሁን አወድሱት። ይሄ ንጉስ እኮ ዛሬ አይደለም መንገስ የጀመረው። ይሄ ንጉስ እናንተም ከመፈጠራችሁ በፊት ንጉስ ነው። እናንተም ካለፋችሁ በኋላ ንጉስ ነው። ዘላለማዊ ንጉስ ነው ይሄ ንጉስ። እናንተ ግን ዛሬ ጀምሩ ከደረሳችሁበት። እነዚህ በሙሉ ዛሬ በሱ ፊት ይዘምሩ፣ በእግዚአብሔር ፊት አምልኮን ያምጡ። እርሱ በምድር ላይ ሊፈርድ ይመጣል። ይሄ እምነታችን ነው። ይመጣል፣ ለአንዴና ለመጨረሻ ጊዜ ተመልሶ ይመጣል። የንግስና መዝሙራት በሙሉ ሲደመድሙ ከ92 እስከ 99 ይመጣል ብለው በሙሉ ይመጣል። ስንቴ ልንገራችሁ? ይመጣል። እዚህ እውነት ላይ እምነታችሁን አስደግፉ ብለው ይደመድማሉ። በጽድቅ ይፈርዳል፣ በእውነት ይበይናል። ያልተዛነፈ፣ ያልተጣመመ፣ ያልተዛባ ፍርድ አይደል የናፈቃችሁት? ሙስና የሌለበት አስተዳደር አይደል የናፈቃችሁት? ይመጣል። በሙሉ እሱነቱን እውነትነቱን ለብሶት ይመጣል። ጽድቅን ለብሶት ይመጣል። ስለዚህ ለዚህ ንጉሳችሁ ዛሬ የምትሰጡት ምላሽ አምልኮ ነው፣ ዝማሬ ነው። ባላችሁ አቅም፣ ባላችሁ የሙዚቃ መሳሪያ ሁሉ ለእግዚአብሔር አምልኮን አምጡ ብሎ ይደመድማል። እግዚአብሔር ይመስገን።